ሜዳ የነበሩትን ሳይሆን እኔን ማሰር ነበረባቸው። ዛሬም ቢሆን አያስፈልግም ምርጫ። ጋላ ምንድነው የሚለው እኮ በዲክሽነሪ ተጽፎ ተቀምጧል። ፋኖች ራሳቸው ዲስፕሊን ያላቸውና ከመንግስትም ጋር ቅራኔ ያላቸው አሉ። የኦሮሞ ነጻነት ትግል አባት የሚባሉትን የሌንጮ ለታን ሕይወት ታሪክና የትግል ጉዞ የሚዘክር መጽሐፍ በታላቅ ድምቀት ተመርቋል። አዳራሹ በምሁራን በፖለቲከኞችና በክብር እንግዶች ተሞልቶ ስለ ሰላማዊ ትግልና ስለ ዲፕሎማሲ ብልሃት ሲመከር ሰንብቷል። ይህ በእንዲህ እንዳለ መጽሐፉ በተመረቀበት ቅጽበት ከከተማው ጩኸት ርቆ በወለጋ ጫካዎች ውስጥ ሌላ ታሪክ እየተጻፈ ነው። መጽሐፉ የሚዘክራቸው ሌንጮ ለታ የተባሉ ሰው ሰላማዊ ትግል ያዋጣል ብለው አዲስ አበባ ሲገቡ እሳቸውን እንደ አባት የሚያቸው ኩምሳ ድሪባ ወይም ጃል መሮ ግን የሌንጮ መንገድ አያዋጣም በሚል በጠመንጃው እየተከራከረ ይገኛል። በእነዚህ ሁለት ሰዎች መካከል ያለው ልዩነት ያመለካከት ብቻ አይደለም፣ ዛሬ የሻከረና ግልጽ የሆነ ጥል ውስጥ ገብተዋል። አሮጌው በመጽሐፍ ታሪኩን ሲያስመርቅ፣ ጎልማሳው በጫካ የጦር መሪ ሆኖ ቀጥሏል። በዝግጅታችን በእነዚህ ሁለት መሪዎች መካከል ያለውን ትውልድ ተሻጋሪ ጠብ፣ የርዕዮተ ዓለም ፍጥጫና በሰሞኑ የመጽሐፍ ምርቃት ጀርባ ያለውን ድብቅ የፖለቲካ ምስጢር በጥልቀት እንመረምራለን። ማንኬኛ ሆልቀሬ በኦሮሞ ፖለቲካ ውስጥ ጎልተው የሚታዩት የሁለት ትውልድ ተወካይ የሆኑት ሌንጮ ወይም ዮሐንስ ለታና ጃል መሮ ወይም ኩምሳ ድሪባ ታሪክ በአንድ በኩል የሀገር ግንባታ ጥበብን፣ በሌላ በኩል ደግሞ የትጥቅ ትግልን የሙጥኝ ማለትን የሚያሳይ ተቃርኖ የተሞላበት ትረካ ነው። ዛሬ ላይ ሌንጮ ለታ በአዲስ አበባ ከተማ በረንዳቸው ላይ ሆነው በአካባቢው የተዘረጋውን የኦሮሞ መሬት እያዩ በየደቂቃው ሲጋራቸውን እየለኮሱ ሩቅ የሚያማትሩ አዛውንት ፖለቲከኛ ናቸው። ቤተልሔም ታፈሰ እንደጻፈችው ሌንጮ ዛሬ ሚስት የሌላቸውና ምግብ የምትሰራላቸው ሴት ተመላልሳ የምታገለግላቸው ሰው ናቸው። በጠዋት በረንዳቸው ላይ ተቀምጠው ምሳ ሰዓት እስኪደርስና ምግባቸው እስኪበስል ድረስ በሐሳብ የሚዋዥቁ አዛውንት ናቸው። ይህ የሰከነና የተረጋጋ የሌንጮ ለታ ሕይወት በወለጋ ጫካዎች ውስጥ ለዓመታት የትጥቅ ትግልን ከሚመራው ከጃል መሮ ድሪባ የዕለት ተዕለት ውጥረት ጋር በእጅጉ ይቃረናል። ሌንጮ በአንዲት የፋና ጋዜጠኛ ምን ያዝናናዎታል ተብለው ሲጠየቁ ሲጋራ ማጨስ ብለው የመለሱና ጤናውን አይጎዳዎትም ወይ ስትላቸው ምን አገባሽ በሚል ቀልድ አዋቂነታቸውና ግልጽነታቸው የሚታወቁ ሰው ናቸው። ከትንፋሻቸው እኩል ሲጋራ የሚያጨሱት ሌንጮ ፍጹም ጤነኛ፣ ማሰብ የሚችሉና የ60ዎቹ ትውልድ አባል ሆነው እስከዛሬም ድረስ ስለ ፖለቲካው ከመናገር የማይቦዝኑ ናቸው። የሌንጮ ለታን ሕይወት ጉዞ ስንመረምር ከአባታቸው የወንጌላውያን ቤተክርስቲያን አገልጋይነት ተነስተው በዚህ ጊዜ በእግዚአብሔር ታምር አላምንም ወደሚል የግል ፍልስፍና የተሸጋገሩ ሰው ሆነው እናገኛቸዋለን። በልጅነታቸው ዮሐንስ በሚል ስም ቤተክርስቲያን ይሄዱ የነበሩ ቢሆንም በመምራቸው የጥያቄ ምላሽ ማጣት ምክንያት ከሃይማኖት ጋር ተፋተዋል። ምንም እንኳ ሃይማኖት ቢኖረኝ ጥሩ ነበር ብለው ቢቆጩም በዚህ ጊዜ ነፍስ የሚባል ነገር መኖሩን አያምኑም። የአይነቱ የአመለካከት ጥራትና ግልጽነት ነው ሌንጮን በኦነግ ታሪክ ውስጥም ሆነ በኢትዮጵያ ፖለቲካ ውስጥ ልዩ የሚያደርጋቸው። ነጋሶ ጊዳዳ የነጋሶ መንገድ በተሰኘው መጽሐፋቸው ላይ እንደገለጹት ሌንጮ በአንድ ወቅት ነጋሶን አንተ ሄደ ታሪክ ተማር፣ እኛ እዚህ ሆነን ታሪክ እንሰራለን ብለው እንዳሾፉባቸው ይተርካሉ። ሆኖም ሌንጮ የመሰረቱት ኦነግ የተባለው ዝነኛ ድርጅት ባሰቡት ልክ ውጤታማ ባለመሆኑ ታሪክ በመስራት ረገድ ጀርመን ሄደው ታሪክ የተማሩትና በኋላም የኢፌድሪ ፕሬዝዳንት የሆኑት ነጋሶ ጊዳዳ የተሻለ ስኬት ሳያሳኩ አልቀሩም ተብሎ ይገመታል። በሌላ በኩል ደግሞ የዛሬው የትጥቅ ትግል መሪ ጃል መሮ ወይም ኩምሳ ድሪባ በትምህርት ቤቱና በጓደኞቹ ዘንድ ትምህርትና ሰላም የሚወድ ተብሎ የሚታወቅ ብሩህ አእምሮ ያለው ወጣት ነበር። በትውልድ ስሙ ሚሊዮን ድሪባ ተብሎ የሚጠራው ይህ ወጣት በፊንጫ አቅራቢያ ተወልዶ ካደገ በኋላ ከፍተኛ ነጥብ በማምጣት አዲስ አበባ ዩኒቨርሲቲ ገብቶ የማኔጅመንት ትምህርቱን ይከታተል ነበር። ጃል መሮ በአዲስ አበባ ዩኒቨርሲቲ በነበረው ቆይታ በሊቀ ምሁሩ እሸቱ ጮሌ ስም የሚጠራ ህንፃ ባለበት ግቢ ውስጥ ትምህርቱን ሲከታተል በመምህራኑ ዘንድ የተወደደ ጎበዝ ተማሪ ነበር። ሆኖም በ1996 ዓ.ም በዩኒቨርሲቲ ውስጥ በተቀሰቀሰው የተማሪዎች ተቃውሞ ምክንያት ለእስር የተዳረገው መሮ በአንድ ዓመት ቆይታው በኦሮሞ ህዝብ ላይ እየደረሰ ነው ያለውን ጭቆና ለመቃወም የትምህርት ገበታውን ጥሎ ወደ ኬንያ በመሰደድ ኦነግ
ኦነግን ተቀላቀለ። ከኬንያ መልስ ወደ ኤርትራ በማቅናት በዳውድ ኢብሳ የሚመራውን የኦነግ ቡድን ተቀላቅሎ ከፍተኛ የጦር ስልጠና ወሰደ። ያኔ ሌንጮ ለታ ከኦነግ ወጥተው የራሳቸውን ድርጅት መስርተው ነበር። የጃልመሮ ማንነት ግን ዛሬ ላይ በብዙ ጥያቄዎች የተከበበ ነው። በአንድ በኩል መንግስት አሸባሪና የኦነግ ሸኔ መሪ በማለት የሚፈርጀው ሲሆን፣ በሌላ በኩል ደግሞ ራሱ መሮ በሚዲያ ቀርቦ እኛ ለምስኪኑ ንጹሃን ህዝብ መብት እየታገልን እንዴት ንጹሃንን እንገድላለን? እኛ ሰዎች ነን እንጂ አውሬዎች አይደለንም በማለት ይከራከራል። የአሳፍ ኃይሉ ጽሑፍ እንደሚጠቁመው ጃልመሮ የሚናገረውን ከልቡ የሚያምንበት ይመስላል። ሰይጣንን ከጠቆረው በላይ አጥቁረህ አትሳለው የሚለውን የፈረንሳይ አባባል በማስታወስ መሮ ዛሬ እየተሳለልን ካለው አሸባሪ ምስል በላይ የሚሰራውንና የሚናገረውን የሚያውቅ የበሰለ ሰብአዊ ዓላማ ወይም ኮዝ ያለው ታጋይ ሊሆን ይችላል የሚል ጥርጣሬ ያጭራል። ጃልመሮ ከጓደኞቹ ጋር በሱዳን በኩል ከ90 ቀናት በላይ በእግር ተጉዞ ወደ ቄለም ወለጋ በመግባት የኦሮሞ ነጻነት ሰራዊትን ሲመሰርት ዓላማው የኦሮሞን ህዝብ መብት ማስከበር እንደሆነ ይገልጻል። በሁለቱ መሪዎች መካከል ያለው ትልቁ ልዩነት የስትራቴጂና የርዕዮተ ዓለም ጉዳይ ነው። ሌንጮ ለታ ዛሬ ላይ ኦሮሞ ከኢትዮጵያ የመገንጠል ህልሙን ትቶ በዲሞክራሲያዊ መንገድ አገሪቱን ማዋቀር እንዳለበት ያምናሉ። በዚህ ምክንያት በጓዶቻቸው በታኝ ተብለው ቢተቹም ሃይማኖት ባይኖረኝም አስፈላጊ መሆኑን አምናለሁ እንደሚሉት ሁሉ ኢትዮጵያንም እንደ አንድ አስፈላጊ ማዕቀፍ ይመለከቷታል። ሌንጮ ጠቅላይ ሚኒስትር አብይ አህመድ ቀላል ፖለቲከኛ አይደሉም በማለት የሚገልጹ ሲሆን አብይ ከመለስ ዜናዊ የአመራር ጥበብ እንዲማሩም ይመክራሉ። በአንጻሩ ጃልመሮ ድሪባ በመንግስት ላይ እምነት በማጣቱና የሰላም ስምምነቱ አልተከበረም በሚል ምክንያት ትጥቅ አልፈታም ብሎ ጫካ መቅረቱን ምንጮች ጠቅሳሉ። የጃልመሮ ጓደኛ የነበሩት ኮሎኔል ገመቹ አያና ይህን ልጅ ጅብ ያደረገው የአብይ መንግስት ነው በማለት ይከራከራሉ። እንግዲህ ትልቁ ጥያቄ ኩምሳ ግን በትክክል ማን ነው? ፍላጎቱስ ምንድነው የሚለው ይሆናል። ጃልመሮና ጓዶቹ ከስርዓቱ የሚፈልጉት ምንድነው? በትክክል የኦሮሞን እድል በራስ መወሰን ወይስ አጠቃላይ የሀገሪቱን ስርዓተ መንግስት መቀየር? ለመገንጠል መፈለግ በራሱ የችግር መንስኤ ሳይሆን የሌላ ችግር ውጤት ሊሆን ይችላል የሚለው የአሳፍ ኃይሉ እይታ እነ ጃልመሮን ወደ ትጥቅ ትግል የገፋቸው ከባድ ምክንያት ምን እንደሆነ እንድንመረምር ያሳስበናል። ሌንጮ ለታ ራሳቸውን የአማራ ፋኖና የኦሮሞ ነጻነት ሰራዊት እያሉ የሚጠሩትን ቡድኖች ዓላማ እንደማይገባቸው ሲናገሩ፣ ጃልመሮ ግን ከተቆጣጠረው መሬት ይልቅ የተቆጣጠረው ትርክት እየገነነ መጥቷል። መሮ ድብቅ ሰው መሆኑ ቢገለጽም ጫልቱ ከምትባል ሴት ሌላ ሴት ልጅ መውለዱና ፍቅርን የሚያውቅ ሰው መሆኑ ግን ይነገራል። የሌንጮ ለታ የግማሽ ምዕተ ዓመት የትግል ጉዞ ዛሬ በመጽሐፍ ተመርቆ ሲዘከር፣ የጃልመሮ ትግል ግን አሁንም በጫካና በጦር ሜዳ ውጥረት ውስጥ ይገኛል። ሌንጮ ስሞት አልቃለው ነፍስ የሚባል አለ ብዬ አላምንም በማለት የህይወትን ፍጻሜ በዝምታ ሲጠብቁ፣ ጃልመሮ ግን እኛ ሰዎች ነን አውሬዎች አይደለንም በማለት ስለመኖርና ስለመታገል በድምጽ ይከራከራል። በሁለቱ መካከል ያለው ልዩነት የግለሰቦች ብቻ ሳይሆን የሁለት የፖለቲካ ትምህርት ቤቶች ፍጥጫ ነው። አንደኛው በሰከነ ዲፕሎማሲና በድርድር አገርን የማዳን መንገድን ሲመርጥ፣ ሁለተኛው ደግሞ በጠመንጃ ድምጽ መብትን የማስከበር መንገድን ይከተላል። ይሁንና አሳፍ ኃይሉ እንዳለው የሰማ ምጣድ ነው የሚጋግረውና እውነቱን ለማወቅ ጆሮ መስጠቱ ማንንም አይጎዳም። የትኛው መንገድ ለኦሮሞ ህዝብና ለኢትዮጵያ ሰላም እንደሚያመጣ ጊዜ የሚመልሰው ቢሆንም የሁለቱም መሪዎች ድብቅ ማንነትና ዓላማ መረዳት ግን ለሰላም የምናደርገውን ጥረት ያግዘዋል። የምንወዳችሁ ታዳሚዎቻችን ይህ ዝግጅት በሌንጮ ለታ መጽሐፍ ምረቃ ሰበብ ተነስቶ በሁለቱ መሪዎች መካከል ያለውን ጥልቅ ልዩነት ለመዳሰስ ሞክሯል። የሌንጮ ለታ የብዕርና የዲፕሎማሲ ጉዞ በመጽሐፍ ተካቶ ለታሪክ ሲቀመጥ፣ የጃልመሮ የጠመንጃና የጫካ ህይወት ግን አሁንም መልስ ያላገኘ እንቆቅልሽ ሆኖ ቀጥሏል። በሁለቱ መካከል ያለው ጠብና የስትራቴጂ ልዩነት በኦሮሞ ህዝብና በኢትዮጵያ ፖለቲካ ላይ ያመጣው ተጽዕኖ ቀላል አይደለም። አንዱ ትውልድ አልፎ ሌላው ሲተካ የታሪክ መጻሕፍት የሚዘክሩት የማንም መንገድ ይሆን? የሌንጮ ለታን የሰላም ብልሃት ወይስ የጃልመሮን የጽናት ትግል? ጊዜ የሚመልሰው ቢሆንም የሁለቱን መሪዎች ድብቅ ማንነትና ዓላማ መረዳት ግን ለወደፊቱ ሰላም የግድ አስፈላጊ ነው። ዶክመንተሪውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። የሌንጮ ለታ መጽሐፍ ምረቃና የጃልመሮ የትጥቅ ትግል በኦሮሞ ፖለቲካ ላይ ያላቸውን አንድምታ በተመለከተ ያላችሁን አስተያየት በኮሜንት መስጫው ውስጥ አጋሩን። በሁለቱ መሪዎች መካከል ያለው ጠብና ልዩነት እንዴት ሊፈታ ይችላል ብላችሁ ታስባላችሁ? ለኦሮሞ ህዝብና ለኢትዮጵያ የሚበጀው የትኛው መንገድ ነው? ዝግጅቱን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲዳረስ ማድረጋችሁን አትርሱም። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መሰል ጥልቀት ያላቸውን ትንተናዎች እንድታገኙ እንጋብዛለን። በሚቀጥለው ዝግጅት እስከምንገናኝ ሰላም ሁኑ።